الرحمن الرحيم الحمد لله رب العالمين በዓሉ አልহামዱሊላሂ ረቢል ዓለሚን እጅግ በጣም ልዩ የሆነ የጾም ወር ነው ያሳለፍነው። ያለው ከጎረቤቱ ጋራ ተካፍሎ እየበላ እምነታችን እጅግ በጣም ባማረና በተዋበ ሁኔታ አልহামዱሊላሂ ባማረ ሁኔታ ሰላታችን እየሰገድን ጾማችን እየጾምን ቁርአን ዚክር እያደረግን እጅግ በጣም ልዩ ድባብ ነበር፣ ደስ የሚል ነበር። እንግዲህ ዒድ ብዙ ጊዜ አብዛኛው ሰው ከፋሚሊ ጋር ከቤተሰብ ጋር ነው የሚያከብረው። እንግዲህ ያላገኙ ይህን እድል ያላገኛሉ። ረመዳን ነበረ። ረመዳንን ደግሞ በሰላም በጤና አክብረን ዒድን ደግሞ ይበልጥ ደግሞ እንደዚህ ተሰባስበን ስናከብረው የተለየ ስሜት አለው። እንዳያችሁት የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር የሚባል አሶሲዬሽን አለን። እንደዚህ አይነት ኢቨንቶች ሲኖሩ ኢድም አረፋ ላይም ሌላም እንደዚህ ትላልቅ ኢቨንቶች በደንብ ሰው የሚሳተፍበት ፕሮግራሞች ሲኖር የድንገተኛ ሕክምና አገልግሎት ለመስጠት ሁሉ እንሳተፋለን። ስለዚህ ዛሬም የተገኘ ነው እዚሁ ስቴዲየም ውስጥ ይህንን ድንገተኛ ሕክምና አገልግሎት ለመስጠት። ስለዚህ ኢድን እንደዚህ ነው እኛ የምናሳልፈው። ቁርአን እንደዚህ ይላል። ረሱል አለይሂ ሰላቱ ሰላም ምን ይላሉ? ጎረቤቱ ተርቦ እሱ ጠግቦ ካደረ ፈለይሰ ሚና ከሙስሊሞች አይደለም ይላል። ስለዚህ አንድ ሙስሊም ነኝ የሚል አካል ጎረቤት በመሆኑ ብቻ ነን ሙስሊምም ቢሆን በብሔር ባይገናኝም በምንም ነገር ባይገናኝም ጎረቤት በመሆኑ እስከ 40 ቤት ድረስ ማዕድ ማጋራት የምትበላውን ነገር አብልተህ ማደር ግድ ይላል። ካልሆነ ብትሰግድ ብትጾም ይሄ ማይሆን ጉዳይ ነው። ውስጥን የሚያይ ፈጣሪ ልብን ገልጾ የሚያይ ፈጣሪ ስላለ ትክክለኛ ገነት ለመግባት የፈለገ ሰው ሶርስ ዶክመንቱ መመሪያው ቁርአን ነው። መመሪያ ምን ነበር ይላልና መመሪያን ከተግባር ጋር ካልተዛመደ ዋጋ ስለሌለው ትክክለኛ ሙስሊም ለመሆን ያለበት ምንድነው ተግባራዊ ማድረግ አለብን። አብዛኞቹ ማህበረሰቦቻችን ክርስቲያን ወገኖቻችን ሙስሊም በማስፈጠር ላይ ነበሩ። ከላይም ጀምሮ በሰፈርም ደረጃ አብቲር በተለያዩ ክልሎች ላይ ያየ ነበር በየሚዲያው። ያ አብሮነት መቻቻልነታችን ይጠቅማል ለሀገርም። ሀገራችን እድገት ከፈለግን እርስ በርሱ መካበር መቻል አለብን። ያ ደግሞ ማሳያ የሚሆነው በየክልሎች በእኛም ባለንበት ከተማችንም የተለያዩ የኢፍጣር መርሃ ግብሮች ሙስሊሙም ክርስቲያኑ ማዕድ እየተቋደሰ አብሮ በጋራ አሳልፉ ነበር። እንግዲህ የመቻቻል ባህላችን በጣም ጥሩ ነው። ይሄ ደግሞ ይበልጥ እንዲቀጥል እንግዲህ ጥሪ እናቀርባለን። አብሮነት የእስልምና ዋናው መርህ ነው። አንድነትን መጠበቅ አገር ሰላም ስትሆን ነው ማንኛውም ማልማትም ይሁን እምነትም ማካሄድ የሚቻለው ሰላም ነው። ሁሉም ሰው ለሰላም መቆም አለበት እላለሁ።